እዚህ ታምኔሉ ላይ የምታዩት እንግዲህ እህታችን ከሶስት ቀን በፊት በቢሮ ውስጥ ቀጥቅጠው ህይወቷ በአሰቃቂ ሁኔታ እንዳለፈ ብዙዎቻችሁ ሰምታችኋል ማለት ነው። ይቺ እህታችን እንግዲህ ከመሞቷ በፊት ያስተላለፈችው መልእክት ማለትም ለቤተሰቦቿ በቪዲዮ ወጥቷል ማለት ነው። እጅግ ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። እያላችሁበት ያለ ሰላምታና እዝነት አይለያችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ፣ ሼር በማድረግ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። የእናንተ ሀሳብ አስተያየት እንግዲህ ለእኔ ይጠቅመኛል ማለት ነው። ዛሬ እንዲሁም በአዲስ ቪዲዮ መጥቻለሁ ማለት ነው። ማለትም እንግዲህ እኛ ኢትዮጵያኖች በየሄድንበት አንድ ቀን ተከብረንና ክብር ተሰጥቶን አያውቅም። ለምን እንደሆነ ባናቅም እንግዲህ እስከ መቼ የሚለው ነገር ደግሞ አነጋጋሪና አጠያያቂ እየሆነ መጥቶብኛል ማለት ነው። በእኔ በበኩል እናንተስ? የሁሉም ዜጋ ስታዩት በትንሽ በትልቁ የተከበረ በቃ እንኳን ትልቅ ስቃይ ሊደርስባቸው ይቅርና ትንሽ ስቃይ ቢደርስባቸው በቃ እዚህ ነው የማይባል ቅውጥ ያለ ነገር ነው የሚፈጠረው። እኛ ኢትዮጵያኖች ላይ ግን ብዙ ግፎች እየተካሄዱ እንግዲህ ዝምታ የሚመረጥበት ነገር ብዙዎቹን አሳዝኗል ማለት ነው። እንግዲህ ወደ ገደለው ስገባ እንግዲህ አንዲት እህታችን ከሶስት ቀን በፊት እንዳያችኋት ይቺ እህታችን በሪያድ ከተማ ነው የምትኖረው ማለት ነው። እንደማናቸውም ስደተኛ እንደማናቸውም እንግዲህ እንደሚሰደዱት ተሰዳ ራሷን ለመቀየር እና ቤተሰቦቿን ህይወት ለመቀየር የወጣች እህት ናት። ያ ሆኖ ግን ደግሞ እንዳሰበችው አልሆነም፣ ያሰበችው አልተሳካም። ህይወቷ በአሰቃቂ ሁኔታ አልፏል። እሱም ለምንድን ነው እንግዲህ ቋንቋ አታውቅም በማለት ነው ማለት ነው። እንግዲህ ይሄን ወደኋላ አለው ሰራሁት ቪዲዮ ላይ ገብታችሁ ማዳመጥ ትችላላችሁ ማለት ነው። አሁን እንግዲህ አሁን ስለመጣሁበት ሀሳብ ስገልጽላችሁ ይቺ እህታችን እንግዲህ በፊት ከመሞቷ በፊት እንግዲህ ምንድነው ያቀረበችው ጥያቄ? ማን ነው ከሞቷ በፊት የጻፈችው አንድ ጽሁፍ አለ ማለት ነው። ይህ ጽሁፍ ደግሞ ምንን የሚገልጽ ነው? ስለ እንግዲህ ለቤተሰቦቿ እየተጻፈ ነው። ይህንን የተጻፈ ጽሁፍ ደግሞ በቪዲዮ የወጣ መረጃ ከማን ተሰማ ብትሉ ከኤጀንሲዎቹ ነው። ኤጀንሲዎቹ ለቤተሰቦቿ አድርሱ ተብለው ማለት ነው። ለምን ብትላችሁ ብትጠይቁኝ ደግሞ መልሱን ከኔ ታገኛላችሁ ማለት ነው። እንግዲህ ይህች እህታችን ከመሞቷ በፊት ምን ጽፋ እንደሞተች ልንገራችሁ ማለት ነው። ስሙ ለቤተሰቦቿ ማለትም እዳ እንዳለባት እንደገና ደግሞ በቃ መስራትም እንዳልቻለች እንደገና ደግሞ ቤት ውስጥ እንደሚያሰቃዩት ምክንያቱም ቋንቋ ባለማወቋ ማለት ነው። ይሄንን እንደ ወንጀል አድርገው ማለት ነው። እና ስለዚህ ይቺ እህታችን ደግሞ ማነው ይቅርታ ጓደኛዋ ለምን አትሄጂም በምትልባት ሰዓት አይ አልሄድም፣ እዳ አለብኝ፣ ቤተሰቦቼ በዕዳ ይያዛሉ፣ ይህን ዕዳ ደግሞ መቼ እንደምትከፍል እያሰበ እያወጣ እያወረደች በጭንቅንቅ ላይም እንደነበረች ከዚህ መካከል ህይወቷ እንዳለፈ ከዛም በኋላ ይህ ቪዲዮ ወደ የት ደርሷል ብላችሁ ብታስቡ ለቤተሰቦቿ ማን አደረሰው? ኤጀንሲዎቹ። ምን ነው ብትሉኝ ቀሪ ብር ስላለ ኤጀንሲዎቹ ይሄንን በቪዲዮ የወጣ መረጃ ለቤተሰቦቿ ለምን ማድረስ እንደፈለጉ ታውቃላችሁ? የእነሱ ቀሪ ብር ስላለ። ምን አይነት አስተሳሰብ ነው? እናንተ ህይወቷን አሳጥታችኋት እያለ ቀሪ ብር ደግሞ ትፈልጋላችሁ ከቤተሰቦቿ? እናንተ አንዳንዴ ወዴት እየሄድን ነው ግን?
ቤትን በዛም በዝም አቅጠፍጥፋችሁ አምጥታችኋት ይችን ልጅ ህይወቷን እኮ አታለኝ። ይሄም ባለበት ሁኔታ እናንተ እንደውም የህይወቷን ዋጋ ልትከፍሉ ይገባችኋል። ጭርስ ቀሪ ብር አለ ብላችሁ ትጠይቃላችሁ ለቤተሰቦቿ። እንዴ ለእሱ አዝናችሁ አይደለም ይሄን ቪዲዮ ለቤተሰቦቿ ያደረሳችሁት። እናንተ ጥቅማችሁ ያቺ ቁርስ ተብላ የቀረች ጥቅማ ጥቅም እንዳትቀርባችሁ ብቻና ብቻ ነው። ትንሽ ብላችሁ አስቡ። ምን አይነት ኤጀንሲ ነው ግን? አሁን ኤጀንሲው በእርግጥ ተዘግቷል። በጣም ከባድ ነው ወላሂ ነው የሚላችሁ። እና እንግዲህ እዚህ መክተብ ውስጥ ደግሞ እሷ መተችበት ቢሮ ውስጥ ማለትም መክተቡ ውስጥ ሌላም ሀበሻ እንደዚሁ ተቀጥቅጣ እንደሞተች ይቺ ሀበሻ ደግሞ እንግዲህ ቀጥቅጠዋት አንገቷን ተረግጠው ነው የገደሏት። ካሜራ አለ፣ እየጮኸች ነው የሞተችው። በዚህ በካሜራ አማካኝነት ነው እንግዲህ ካሜራውን ነቅለው አስቀምጠውታል። በእርግጥ ግን ያም ማሊህ የመክተቡ ሰውዬ ኢንተርቪው ተደርጎ ነበር። ስራ እንዴት ለምን እንደዚህ ሊደረግ ይችላል? አንተ አሰሪ እስከሆንክ ድረስ ለኡማሮችህን እየሄድክ መጠየቅ አለብህ። የሚሰሩትን ሰራተኞችን መጠየቅ አለብህ። እየሄድክ እየጠየካቸው ነው ወይስ ዝም ብለህ ደሞዙን ለዝም ብለህ ነው ለምትልክላቸው ሳትሄድም? በቃ አሁን ስራ ላይ ስትሆኑ አንድ ኃላፊ ይኖራል። በነገራችን ላይ ከሰራተኞቹ መካከል አንድ ሻል ያለ ኃላፊ ይኖራል። ከዛ በኋላ የኃላፊና አሰሪው ሰውዬ ናቸው መግባባት የሚችሉት ማለት ነው። ሌሎች አያገባቸውም። ያ ሰውዬ ደሞዛቸው ሲደርስ ለዛ ከነሱ ሻል ተብሎ እነሱን እንዳስተዳዳሪ ለሚቆጠረው ሰውዬ ነው ደሞዝ ሰጥቶ ሰውየው የሚሄደው ማለት ነው። ስለዚህ ምን ይስሩ ሊያያቸው አይችልም። ግን ቢያያቸው ኑሮ ይሄ ነገር ቢሮ ውስጥ አይፈጠርም ነበር። ግን ሰውየው ኢንተርቪው ሲደረግ ሙቪ ኢንተርቪው አድርጎታል ማለት ነው። እና አንተ እየሄድክ አታይም ወይ ሰራተኞችህን? ብርስ የምትሰጠው ለማን ነው ሲለው፣ ብርም እየሄድኩ የምሰጠው ራሴ ነኝ፣ እየሄድኩም አያቸዋለሁ አለ። አንደኛይቱ ደግሞ የሟቿ ጓደኛ ናት። እኔ ትሆን ብቻ ባላቅም የሆነች ደግሞ ውሸት ነው፣ ሰውየው አይመጣም፣ የሰሩበትንም ለዛ ኃላፊ ነኝ ለሚለው ከነሱ ከሰራተኞቹ ከሌሎች ሻል ላለው ሰራተኛ ነው ብር የሚልከው ብላ ነው ያደረሰችው ማለት ነው ኢንተርቪው ስትደረግ። ስለዚህ አሁን ሰውየው ይሄ ትክክል አይደለም፣ ከመክተቡ ውስጥ ወይም ከቢሮ ውስጥ ከዚህ ቀደም እንደዚህ የሞት አለ አግባብ ነው ወይ ሲለው፣ አግባብ አይደለም፣ እኔው ደርሼባቸው እኔው ነኝ ሲጅንም ያስገባኋቸው ብሏል ማለት ነው ሰውየው። አሁን አፉን ቢያቅለሰልስ ማንም አይለቀው። ሰውየው ራሱ ከመጠየቅ አያልፍም ማለት ነው። ተጠያቂነት አያልፍም ማለት ነው። ምክንያቱም እንግዲህ የስራው ኃላፊ ስለሆነ ማለት ነው። ማለትም ባለቤቱ ነው፣ የመክተቡ ባለቤት ነው ማለት ነው። ስለዚህ ከተጠያቂነት አያመልጥም። እሱ ለራሱ መያዝ አለበት። እሱ ግን እያቅለሰለሰ ሙቤት ሲጠይቀው ታያላችሁ። በቃ ኤክትራም ሆነህ ነው የምትጠይቀኝ ማለት በቃ ተረጋግተህ ነው የምትጠይቀኝ እኔ አንተን ምናምን ምናምን እንዲህ ሊደልል ማለት ነው። እሺ ኢንሻአላ ምናምን ያለው ሙቤ። እንደዛ አይነት ነገር ጅሎች አገኙን እንዴ እየቀጠቀጡን፣ በመሀል ደግሞ እንዲህ እናደርጋለን ምናምን። እስኪ የሞተችውን ለመጀመሪያ ለሞተችው ዋጋ ይገኝላት። የሞተችውን እንግዲህ እስኪ መጀመሪያ የእሷን እንግዲህ የልጅቷን የሞተችዋን ልጅ የእሷን ደም እስኪ መጀመሪያ ይውጣላት። ላይ በጣም ነው የሚያሳዝነው። ሰውዬው ወዳ ወዲህ ስለ ሌላ ያወሩታል፣ እሱ ስለ ጥቅማ ጥቅም ያወራል። ጨንቆት እኮ ነው። ምክንያቱም እሱ መጠየቅ አለበት። ዝም ብሎ ብቻ በቃ የቢሮ ባለቤት እንደመሆኑ መጠን ደግሞ ሰራተኞቹን እየሄደ መጎብኘትና ምን አይነት ስራ እንደሚሰሩ ጥፋት ይኖራል አይኖርም እያየ ሁል ጊዜ እየሄደ ቢጎበኛቸው ኑሮ ይህ ነገር አይፈጠርም ነበር። ግን ሰውየው ከመካከላቸው አንዱን ሻል ያለው እንደ ኃላፊ አድርጎ ተቆጣጣሪ አድርጎ፣ ያ ተቆጣጣሪ ተባለ ደግሞ ከነሱ የማይሻል እንደዚህ የሰውን ህይወት ለማጥፋት እንደዚህ የሚረባረብ እሱም ያው ነው ማለት ነው። ለእንደነዚህ አይነት ስራ አይለቀቅም። እውነት ነው። በየትኛውም ቦታ የስራ ኃላፊ የሆናችሁ ማለትም ንብረቱ የራሳችሁ የሆነ ለሰራተኛ ብቻ ንብረታችሁን ለቃችሁ ከሄዳችሁ
በጣም ጥፋት ነው። እውነቴን ነው፣ በጣም ጥፋት ነው። ባለቤቱ ሊያቸውና ሊጎበኛቸው ግድ ይላል ማለት ነው። እና ይህም ማለይህ ጉዳዩን ህግ ይዞታል። ምን ያደርሱታል አብረን የምናየው ይሆናል። ግን ሰውየው ሬሳውንም ወደ ሀገር በገዛ ሂሳቡ እንደሚያስገባ ነው። ማን ይለቀዋል እንዴ? የምር የ16 ዓመት ልጅ ናት። የሚያሳዝነው ነገር ቢኖር በጣም ልጅ ናት ይቺ ልጅ 16 ዓመት ወይ 16 ግን ስታዩት እዚህ ላይ ትልቅ ሴት ነው የምመስለው። የ16 ዓመት ልጅ ናት። እውነቴን ነው። የሆነች በቃ ራሱ እኔ ኬንያዊቱን ምናምን አብራት የሚሰራ ዜጋ ብቻ ያለች እሷ ለራሱ ለምን አንቺ ሀገርሽ አትሄጂም? ለምንድን ነው በቃ ከመስራት ካልቻልሽ ምናምን እያለች ስትጠይቃት ራሱ አልሄድም የሰው ዕዳ አለብኝ ነው የምትለው። ወላሂ አላህ ይረህማት። እንደዚህ እያለች ነው የሄደችው። ግን አላህ ይረህማት። ወላሂ በጣም ያሳዝናል። ውስጣችሁ ነው የሚነካው በነገራችን ላይ። እና ውድ ቤተሰቦቼ አላሁ ተዓላ አውጥቶ ተመቅረት ይጠብቃችሁ ይጠብቃል ለማለት እወዳለሁኝ። ከእንደዚህ አይነት አደጋ ይጠብቃችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።